ዝምታ ወርቅ ነው ይባላል። በሲሲሊ ደሴት ግን ዝምታ ህይወት ነው። ከአንድ ክፍለ ዘመን በላይ ዓለምን በፍርሃት ሲያናውጥ የኖረው የላኮሳ ኖስትራ የጥላ መንግስት ዛሬ በደጅህ ላይ ቆመዋል። ታሪካችን የሚጀምረው በደምና በሴራ የታጠበችው የ19 ክፍለ ዘመን ሲሲሊ ነው። መንግስት ህዝቡን በጣለበት በዚያ ጨለማ ዘመን ጥበቃ የሚሹ ጥቁር ለባሾች ከጥላ ስር ብቅ አሉ። እነዚያ ጠባቂዎች ግን ብዙም ሳይቆዩ ወደ አረመኔ አዳኞች ተቀየሩ። በበርህ ላይ የተቆረጠ የበግ ራስ ተቀምጦ ካገኘ ምርጫ የለህም፣ ወይ መገበር አሊያም መታረድ ነው። ይህ ፒዞ ይባላል። ፒዞ የተባለው የደም ግብር ነው ዛሬ የምናየው ግዙፉ የወንጀል ኢምፓየር እንዴት እንደተወለደ። እስከ መጨረሻው አብራችሁን ቆዩ። ለቻናላችን አዲስ ከሆኑ ደግሞ ቪዲዮውን ሰብስክራይብ በማድረግ ይጀምሩት። በ19ኛው ክፍለ ዘመን አጋማሽ ሲሲሊ በውጥረት ተውጣ ነበር። ደካማው የጣሊያን መንግስት ህዝቡን መከላከል ባቃተው ጊዜ በደሴቱ ላይ አዲስ ኃይል ብቅ አለ። መጀመሪያ ላይ የሎሚና የብርቱካን እርሻዎችን ከዘራፊዎች ለመከላከል የተነሱ ማፊዮሶዎችን የተባሉ ብዙም ሳይቆዩ ራሳቸው አዳኝ ሆኑ። ጥበቃ ካልፈለክ ንብረትን ይወድማል የሚለው የግብር ግዴታ ወይም ፒዞ ተወለደ። ይህ ከህዝብ ጠባቂነት ወደ አስገዳጅ ዘራፊነት የተደረገ ሽግግር ዛሬ ዓለም ለሚፈራው ላኮሳ ኖስትራ የመጀመሪያው የደም ጡብ ሆነ። ማፊያው በመንደሮቹ ውስጥ የራሱ ዳኛ፣ የራሱ ፖሊስ፣ የራሱ ግብር ሰብሳቢ በማቋቋም ከመንግስት ጎን ለጎን የሚንቀሳቀስ የጥላ መንግስት መገንባት ጀመረ። ማፊያው ለዘመናት የማይበገር ያደረገው አንድ አስፈሪ ቃል አለ። እሱም ኦሜርታ ወይም ሚስጥር ያለማውጣት ህግ ይባላል። ይህ ለፖሊስ ፍንጭት አለመስጠት ብቻ ሳይሆን አባል ከሆንክ በኋላ ትንፋሽን እንኳን ለድርጅቱ ታማኝ ማድረግ ማለት ነው። አይንህን ቢያይ ጆሮን ቢሰማ አፍህን ግን ዝም ይበል የሚለው የዝምታ ህግ የማይጣስ ነው። ይህን ህግ የጣሰ ከዳተኛ ተብሎ ይፈረጃል። ቅጣቱ ደግሞ ዝም ብሎ ሞት ሳይሆን ለሌሎች ትምህርት የሚሆን ጭካኔ የሚፈጸምበት አሰቃቂ ግድያ ነው። ብዙም ጊዜ ከዳተኛው እንዲናገር የረዱ የገዛ ቤተሰቦች ሳይቀሩ አብረው ይታረዳሉ። ኦሜርታ ማፊያውን በብረት አጥር የታጠረ ሚስጥራው ምሽግ አደረገው። ይህም ለብዙ አስርተ ዓመታት መንግስት ባለበት ማንም ሳይደፍረው እንዲቆይ ያስችሎታል። ላኮሳ ኖስትራ የወንጀለኞች ስብስብ ሳይሆን ልክ እንደ ሰራዊት የተዋቀረ ድርጅት ነው። በፒራሚዱ ጫፍ ላይ ካፖ ዲ ቱቲ ካፒ ወይም የአለቆቹ አለቃ ይነግሳል። እሱ የሚሰጠው ትዕዛዝ እንደ አምላክ ቃል ይከበራል። ከእሱ በታች ሶቶ ካፖ የተባለው የድርጅቱ ሁለተኛ ሰውና ኮንሲግሌሬ የተባለው የዲፕሎማት አማካሪ ይገኛሉ። ድርጅቱ ኮስካ የሚባለው ቤተሰብ የተከፋፈለ ሲሆን እያንዳንዱ ቤተሰብ በደም የተሳሰረና የራሱ ግዛት ያለው ነው። ካፖሬጂም የተባሉ መሪዎች የመስክ ወታደሮች ይመራሉ። እነዚህ ወታደሮች የትኛውም የግድያ ትዕዛዝ ያለ ጥያቄ የመፈጸም ግዴታ አለባቸው። ይህ ጥብቅ መዋቅር ማፊያ በማንኛውም ጊዜ ለጦርነት ዝግጁ እንዲሆን እና ትዕዛዝ ከላይ እስከ ታች በፍጥነት እንዲፈስ ያደርጋል። አስገራሚው ነገር ወደ ማፊያ ቤተሰብ ለመቀላቀል የሚደረገው ስነ ስርዓት ልክ እንደ ሃይማኖት ክንውን ሚስጥራዊ ነው። አንድ አባል ሜድማን ለመሆን በአንድ ክፍል ውስጥ ከአለቆቹ ጋር ይቀመጣል። በእጁ ላይ የቅዱሳን ስዕል ይይዛል። አለቃውም የአባሉ ጣት በመርፌ በመውጋት ደሙ ስዕል ላይ ያንጠባጥባል። ከዚያም ስዕሉ በእሳት ተለኩሶ በእጁ ላይ እያለ ይህ ስዕል እንደሚቃጠለው ሁሉ ድርጅቱን ከከዳው ነፍሴን ትቃጠል ብሎ ይምላል። ከዚያ ቀን ጀምሮ አባሉ ለወላጆቹ ሳይሆን ለቤተሰቡ ቤተሰብ ብቻ ታማኝ ይሆናል። የገዛ ወንድሙ እንዲገደል ቢታዘዝ እንኳን ያለማመንታት የመፈጸም ግዴታ አለበት። ይህ የደም ቃል ማፊያው እስከ መቃብር የሚዘልቅ የሞት ሰንሰለት ያደርገዋል። የላኮሳ ኖስትራ እውነተኛ መሳሪያ እንደ ሌሎች ማፊያዎች ሽጉጥ ሳይሆን ገንዘብ ነው። መጀመሪያ ላይ ከትናንሽ ነጋዴዎች ፒዞ በመሰብሰብ ቢጀምሩም በኋላ ላይ ግን ግዙፍ ዓለም አቀፍ የወንጀል ንግዶችን ገብተዋል። በ20ኛው ክፍለ ዘመን በተለይ ወደ አደገኛ እጽ ዝውውር በመግባት ዓለም በሄሮይን አጥለቅልቀዋል። በሲሲሊ የሚገኙ የመንግስት ጨረታዎችን፣ የኮንስትራክሽን ስራዎችንና የውሃ መስመሮችን ጭምር በመቆጣጠር ቢሊዮኖች ያፈሳሉ። ይህን ያገኙትን ጥቁር ገንዘብ ደግሞ በህጋዊ ሆቴሎችና ባንኮችን ውስጥ በማሸራሸር ያጥባሉ። ይህ የገንዘብ ኃይል ፖለቲከኞችና ዳኞችን በጉቦ ለመግዛትና
መንግስትን ከውስጥ ሆኖ እንደፈለጉት ለማዘዋወር አስችሏቸዋል። እንደ አውሮፓውያን አቆጣጠር በ1920ዎቹ አምባገነኑ ቤኒቶ ሙሶሊኒ ጣሊያንን ሲመራ ማፊያው እንደ ትልቅ ተቀናቃኝ አየው። በአንድ ሀገር ውስጥ ሁለት መንግስት ሊኖር አይችልም በሚል መርህ ማፊያውን ለማጥፋት ቆረጠ። ብረት የለበሰውን ፕሪፌክት ሴዛር ሞሪንን ወደ ሲሲሊ በመላክ በሺዎች የሚቆጠሩ አባላት ያለምንም የህግ ሂደት አሰረ፣ አሰቃየ፣ ንብረታቸውም ወረሰ። ይህን ወቅት ማፊያውን በታሪኩ ለመጀመሪያ ጊዜ ክፉኛ የተመታበት ጊዜ ነበር። ብዙዎቹ አባላት ከጭቆናው ለማምለጥ ወደ አሜሪካ ተሰደዱ። ይህም በአትላንቲክ ማዶ ለሚመሰረተው ግዙፍ የወንጀል ኢምፓየር መሰረት ሆነ። ከሲሲሊ የተሰደዱ ማፊያዎችን አሜሪካ ሲደርሱ ዝም ብለው አልተቀመጡም። በኒውዮርክ እና በቺካጎ ላይ ናኮሳ ኖስትራ በሚለው ስም ድርጅት እንደገና አቋቋሙ። በተለይ በአሜሪካ የአልኮል መጠጥ ክልከላ በነበረበት ወቅት ህገወጥ የአልኮል ዝውውር እጅግ ባለሀብት ሆኑ። በኒውዮርክ ውስጥ 5 ቤተሰቦች የተባሉ ሀያላን ቡድኖች በመመስረት በከተማዋ ኢኮኖሚና ፖለቲካ ተቆጣጠሩ። የሲሲሊውና የአሜሪካው ማፊያ በደምና በንግድ ተሳስረው ዓለም አቀፍ የኮንትሮባንድ መረብ መዘርጋት ቻሉ። አሜሪካ ለማፊያው አዲስና ሰፊ የመጫወቻ ሜዳ ሆነችላቸው። በ1980ዎቹ የማፊያው የዝምታ ግድግዳ ምና ጀመረ። ከፍተኛው የማፊያ አለቃ ቶማሶ ቡሼታ በብራዚል ተይዞ ለጣሊያን መንግስት ተሰጠ። ቡሼታ በማፊያው የውስጥ ጦርነት ምክንያት ልጆቹና ዘመዶቹ ስላጣ ለመበቀል ሲል ኦሜርታ ጥሶ ሚስጥር መናገር ጀመረ። ዳኛ ጆቫኒ ፋልኮን ለሰዓታት ቡሼታ በማነጋገር የማፊያው ሚስጥራው አወቃቀርና ግድያ ዘዴዎችን በዝርዝር ተረዳ። ይህ ክስተት የማይነካውን ማፊያ ለመጀመሪያ ጊዜ መረጃ ወደ ውጭ የወጣበትና ለታላላቅ ውድቀት የተዳረገበት ታሪካዊ ለውጥ ነበር። ይህ ክስተት የማይነካውን ማፊያ ለመጀመሪያ ጊዜ መረጃውን ወደ ውጭ የወጣበትና ለታሪክ ውድቀት የተዳረገበት ታሪካዊ ለውጥ ነበር። በሲሲሊ ማፊያ ቤተሰቦች መካከል የተካሄደው ሁለተኛው የማፊያ ጦርነት እጅግ አሰቃቂ ነበር። ኮርሊዮኔዚ የተባለው ቡድን በሳልቫቶሬ ቶቶ ሪኢና መሪነት ስልጣን ለመያዝ ሲል ተቀናቃኞችን በጅምላ ፈጀ። በመቶዎች የሚቆጠሩ ሰዎች በቀን ብርሃን ተገደሉ። አስከሬኖቹም በየመንገዱ ተጣሉ። ሪኢና ተቀናቃኞች ብቻ ሳይሆኑ ስራው የሚያደናቅፉ ፖሊሶችና ዳኞችም ጭምር ለመግደል አልተመለሱም። ይህ ወቅት ማፊያውን ከባህላዊ ክብር ወጥቶ ወደ አስፈሪ አምባገነንነት የተቀየረበትና ህዝቡን ክፉኛ ያስመረረበት ወቅት ነበር። ይህ ወቅት ማፊያውን ከባህላዊው ክብር ወጥቶ ወደ አስፈሪ አምባገነንነት የተቀየረበትና ህዝቡን ክፉኛ ያስመረረበት ወቅት ነበር። ዳኛ ጆቫኒ ፋልኮን ለማፊያው እንደ ትልቅ መርገምት የሚታይ ሰው ነው። በሲሲሊ ተወልዶ ያደገው በመሆኑ የማፊያው ስነ ልቦና ጠንቅቆ ያውቅ ነበር። ከቶማሶ ቡሼታ ባገኘው መረጃ መሰረት ማክሲ ትራያል የተባለው ግዙፍ የፍርድ ቤት ሂደት አዘጋጀ። በዚህ ሂደት ውስጥም በመቶዎች የሚቆጠሩ የማፊያ አባላት በአንድ ጊዜ እንዲፈረድባቸው በማድረግ ድርጅቱን ክፉኛ ቆሰለው። ፋልኮን ማፊያን ለመዋጋት የራሱን ህይወት መስዋዕትነት ለማድረግ የቆረጠ ጀግና ሆኖ በታሪክ ተመዝግቧል። እንደ አውሮፓውያን አቆጣጠር በ1992 ማፊያ በጆቫኒ ፋልኮን ላይ አሰቃቂ የበቀል እርምጃ ወሰደ። ፋልኮን ከባለቤቱ ጋር በመኪና ሲጓዝ ማፊያው መንገድ ስር የቀበረው ግማሽ ቶን የሚመዘን ፈንጂ አፈነዳው። መንገዱ በሙሉ ተሰነጠቀ። መኪናውም አመድ ሆነች። ከጥቂት ወራት በኋላ ደግሞ የፋልኮን የቅርብ ጓደኛ ሆነው ዳኛ ፓኦል ቦርሲሊኖን በመኪና ቦምብ ገደሉት። እነዚህ ግድያዎች ጣሊያንን በሐዘንና በቁጣ እናወጣት። ህዝቡ በቃ ብሎ አደባባይም ወጣ። ይህ መንግስት በማፊያ ላይ የሞት ሽረት ዘመቻ እንዲጀምር አደረገው። የእነዚህ ሁለት አሰቃቂ ጥቃቶች አዛዥ ሳልቫቶሬ ቶቶ ሪኢና ነበር። አውሬው በሚል ቅጽል ስም የሚታወቀው ሪኢና ከ20 ዓመታት በላይ ተደብቆ ድርጅቱን በጭካኔ መርቷል። እሱ ስልጣን ላይ በነበረበት ወቅት ማፊያው ከመቼውም በላይ ጨካኝ ሆኖ ነበር። ሆኖም በ1993 ፖሊስ ባደረገው ከፍተኛ ክትትል ሪኢና በፓሌርሞ ከተማ ውስጥ በቁጥጥር ስር ዋለ። የእሱ መያዝ ለማፊያው ትልቅ ሽንፈት ቢሆንም የድርጅቱ ጥላ ግን አሁንም በደሴቱ ላይ አልጠፋም ነበር። በ21ኛው ክፍለ ዘመን ላኮሳ ኖስትራ ስልቱን ተቀይረዋል። አሁን ላይ እንደ ድሮ በየመንገዱ ጥይት አይተኩስም። ይልቁንም ወደ ነጭ ጌጣጌጥ ወንጀሎች ገብተዋል። በሳይበር ማጭበርበር፣ በክሪፕቶ ምንዛሪ፣ በነዳጅ ንግድና በታዳሽ ኃይል ዘርፎች ውስጥ በስውር ገብተው ይሰራሉ። ዘመናዊ ማፊያ ጸጥተኛ ግን እጅግ አደገኛ ነው።
በዓለም ዙሪያ ካሉ ሌሎች ወንጀል ቡድኖች ጋር በመተባበር ንግዱን እያስፋፋ ይገኛል። አሁን ዋናው መሳሪያቸው ጥይት ሳይሆን ኮምፒውተርና የባንክ አካውንት ሆነዋል። በወንዶች ብቻ የሚመራ በዚህ ድርጅት ውስጥ የሴቶች ሚና ብዙም አይነገርለትም። ሆኖም ሴቶች የማፊያው እውነተኛ የጀርባ አጥንቶች ናቸው። ወንዶች ሲታሰሩ ሚስጥር በማስተላለፍ የቤተሰቡን ገንዘብ በማስተዳደርና አባላቱ ታማኝ ሆነው እንዲቀጥሉ በማድረግ በኩል ትልቅ ሚና ይጫወታሉ። ከቅርብ ጊዜ ወዲህ ደግሞ የገዛ ባሎቻቸው ሲሞቱ ወይም ሲታሰሩ ድርጅቱን የበላይ የሚመሩት ማፊያ ኩዊንስ መታየት ጀምረዋል። እነዚህ ሴቶች ከወንዶች ባልተናነሰ ጭካኔና ብልሃት ድርጅቱን ያንቀሳቅሳሉ። ዛሬ ሲሲሊ ከማፊያ ቀንበር ለመውጣት በታሪክ አይታ የማታውቀውን ትግል እያደረገች ነው። አዶቤ ፒዞ የተባሉ ማህበራትን ነጋዴዎች ለማፊያ መክፈል እንዲያቆሙ እያስተማሩ ነው። ብዙ ነጋዴዎቹም ክፍያ አንከፍልም በማለት በይፋ አድማ እያደረጉ ነው። ይህ ለማፊያው ትልቅ ምት ሆኗል። ፖሊስም ከፍተኛ የክትትል ቴክኖሎጂ በመጠቀም የማፊያ አለቆችን በየዋሻ እያደነ ነው። ማፊያው እንደ ድሮ በይፋ ባይነግስም አሁንም በድብቅ የመኖርና የመቀጠር ከፍተኛ ችሎታ አለው። ላኮሳ ኖስትራ ዝም ብሎ የወንጀል ቡድን ሳይሆን የባህልና የታሪክ አካል መሆኑ ነው። ይህ ድርጅት ለ150 ዓመታት ያህል መቆየቱ የሚያሳየው ምን ያህል ጠንካራ መዋቅር እንዳለው ነው። ታሪኩ የሰው ልጅ ለስልጣንና ለገንዘብ ሲል እስከምን ድረስ የጭካኔ ጥግ እንደሚሄድ የሚያሳይ መስታወት ነው። ላኮሳ ኖስትራ ዛሬም ቢሆን በሚስጥር የሚንቀሳቀስ ክብርና ዝምታን እንደ መሳሪያ የሚጠቀም የማይጠፋ ጥቁር ጥላ መሆኑ ቀጥለዋል። ለ150 ዓመታት የቆየውን አሁን እየቀጠለ ያለው ትልቁ የማፊያ ቡድን እውነተኛ ታሪክ ይህን ይመስል ነበር። እንደዚህ ያሉ ቪዲዮዎች ወዲያው እንዲደርሳችሁ ቻናሉን ሰብስክራይብ ያድርጉ። ለሌሎች ሰዎችም ተደራሽ እንዲሆን ሼር በማድረግ ላይክ እና ኮሜንት በመጻፍ ቤተሰብ ይሁን እላለሁ። በቀጣይ ቪዲዮ እስከምንገናኝ ደህና ቆዩልኝ።